ሰላም ጤና ይስጥልኝ እንደምንሰነበታችሁ ይህ የየድል ሚዲያ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ዘወትር ቅዳሜና እሁድ ምሽት በድንቃ ድንቅ ዝግጅታችን ላይ በዓለማችን ላይ የተከሰቱ እጅግ በጣም አስገራሚና አስደናቂ ወሬዎችን ይዘን ወደ እናንተ እንቀርባለን። አብራችሁን ቆዩ። ስለምትከታተሉ እናመሰግናለን። ደንበኞች የሚፈልጉትን አንስተው በታማኝነት ከፍለው የሚገለገሉበት ጠባቂ አልባ ሱቆች ከድንቃ ድንቅ ዝግጅታችን የመዘዝንላችሁ ነው። ተከታተሉን። በእኩለ ሌሊት የሚቀመስ ነገር ለሻተ በደቡብ ኮሪያ መዲና ሴኡል የሚገኙ ሱቆች በሮቻቸውን ክፍት አድርገው ይጠብቃሉ። እነዚህ ሱቆች 24 ሰዓት ነው የሚያገለግሉት። አንደኛው ሱቅ አይስክሬም ይሸጣል። የተለያዩ የአይስክሬም አይነቶችን የያዙ ማቀዝቀዣዎች ተደርድረዋል። ነገር ግን ሱቆቹን የሚጠብቅም ሆነ ገንዘብ የሚቀበል ሰው የለም። ሰዎች ወደ ሱቆቹ ገብተው የፈለጉትን ከነሱ በኋላ በታማኝነት ቴክኖሎጂ ተጠቅመው ከፍለው ይወጣሉ። ከአይስክሬም ሱቅ በተጨማሪ የጽህፈት አገልግሎት፣ የቤት እንስሳት ምግብ እንዲሁም ሱሺ የተባለውን ተወዳጅ የሆነ ምግብ የሚያቀርቡ ሱቆች አሉ በሲኦል ደቡብ ኮሪያ ላይ። ታዲያ ሁሉም አንድ ሰራተኛ የላቸውም። ሸማቹ ያሻውን አንስቶ ከመውጣቱ በፊት በማሽን ይከፍላል። በተጨናነቀው የከተማዋ ክፍል ሰራተኛ የሌላቸው መሸታ ቤቶችም አሉ። እንዲህ ያለውን መጠጥ ቤት ለማስተዳደር ከ12 እስከ 15 ሰው ያስፈልገኛል፣ ነገር ግን 2 ሰራተኛ ብቻ ነው ያለኝ ይላል ሱል 24 የተባለ መጠጥ ቤት ያለው ኪም ሱንግሬ። ኪም 24 ሰዓት የሚያገለግለው መጠጥ ቤት እንዳለ ሆኖ በጎን ሌላ ንግድ ያጧጥፏል። ከዚህ ቀደም እዚህ ገበያ ማዕከል ሌላ መጠጥ ቤት ነበረው፣ ነገር ግን ወጪና ገቢ አልመጣጠን ሲል ሰራተኛ አልባ ባር የከፈተው። ጉድ እኮ ነው። ጥቂት ሕፃናት ላለፉት 10 ዓመታት የኮሪያ የውልደት መጠን ማሽቆልቆሉና የሰራተኞች ክፍያ መጨመሩ እንደ ምክንያት ይቆጠራል። ደቡብ ኮሪያ በዓለማችን ዝቅተኛ የውልደት መጠን ካላቸው ሀገራት መካከል ናት። በአውሮፓውያኑ 2023 የውልደት መጠኑ 0.73 ነበር፣ ነገር ግን ባለፈው ዓመት ወደ 0.75 ከፍ ብሏል። የህዝብ ቁጥሩ የተመጣጠነ ሆኖ እንዲቀጥል የውልደት መጠኑ ወደ 2.1 ከፍ ማለት አለበት። ደቡብ ኮሪያ ለመጨረሻ ጊዜ እንዲህ ያለ የውልደት መጠን ያየችው በአውሮፓውያኑ 1982 ነው። ይህ ማለት ለሥራ ወደ ገበያ የሚገቡ ሰዎች ቁጥር እጅጉን እየቀነሰ መጥቷል ማለት ነው። ከአውሮፓውያኑ 2000 ጀምሮ የደቡብ ኮሪያ ዝቅተኛ ክፍያ በየዓመቱ ጭማሪ አሳይቷል። እንደ ኪም ያሉ የንግድ ተቋማት ባለቤቶች ለሰራተኞቻቸው በሰዓት $7 ይከፍላሉ። እኔ ሰራተኛ አልባ ባር የከፈትኩት ዝቅተኛ ክፍያው በመጨመሩ ነው። ይህን መቋቋም የምችለው በሁለት መንገድ ነው፣ በሮቦት አሊያም ሰራተኛ አልባ ሱቅ በመክፈት ይላል ኪም። ሮቦት ማሰማራት ብቻ ገንዘብና ቦታ ይጠይቃል። ለዚህ ነው ኪም ሰው አልባ አሊያም አውቶሜሽን የተሰኘውን መንገድ የመረጠው። በኮቪድ ወረርሽኝ ወቅት ብዙ ሱቆች ሰው አልባ መሆን ጀመሩ። በዚህም ለሰራተኞች የሚከፍሉት ገንዘብ መቆጠብ ሲችሉ በወረርሽኙ ወቅት የነበረውን አካላዊ መራራቅም ጠበቁ ማለት ነው። የሚገርም። አንዳንዶች እንደሚሉት አዲሱ ትውልድ በተለምዶ 3D የተባለውን ሥራ መስራት አይፈልግም። ይህ ሥራ የሚያቆሽሽ፣ አደገኛ፣ ከባድና ብዙ የሚጠይቅ ነው ብሎ ያምናል። እነዚህ ሥራዎች ፋብሪካዎችን፣ ግብርናና የሸቀጥ ንግድ ሥራዎችን የሚመለከቱ ናቸው። እነዚህ ሥራዎች ተፈላጊነታቸው እየቀነሰ መጥቷል። ወጣቱ ትውልድ ከተማ መኖር ነው የሚሻው። የራሱን ሥራ መፍጠር እንጂ ተቀጣሪ ሆኖ መኖር አይፈልግም። አሊያም ደህና ደሞዝ የሚከፍል የቴክኖሎጂ ሥራን ይመርጣል ይላሉ ቾ ጁንግ ሁን። ቾ የገዢው ፒፕልስ ፓርቲ አባል ሲሆኑ የትምህርት ቋሚ ኮሚቴ ውስጥም አሉበት። እኔ እንደ ሌሎቹ ሕግ አውጪዎች አዲሱን ትውልድ መውቀስ አልፈልግም። የመረጠውን ነው የሚያደርገው። ቁጥሮች እንደሚያሳዩት
በሚመጡት ዓመታት የሰው ኃይል እጥረት ይጠብቀናል። ከወዲሁ ውስኑ የሆነውን የሰው ኃይል በጥንቃቄ ማከፋፈል አለብን ይላሉ። የኮሪያ ምጣኔ ሀብታዊ ጥናት ማዕከል እንደሚለው በሚቀጥሉት 20 ዓመታት 43 በመቶ ስራዎች በማሽን ይተካሉ። ኮን ሚን ጃይ ብራውን የተባለው የሰው አልባ ሱቆች አስተዳዳሪ የሆነው ድርጅት ኃላፊ ነው። ኩባንያውን ያቋቋመው ኮቪድ ማብቃት ሲጀምር ገደማ ነው። ሰራተኛ አልባ የሆኑ የልብስ ማጠቢያ፣ አይስክሬም፣ ሸቀጣሸቀጥ፣ ካፌና ኤሌክትሮኒክስ፣ ሲጋራ ሱቆችን እናስተዳድራለን ሲል ቢቢሲ ይናገራል። ምንም እንኳ ሱቆቹ ሰራተኛ አልባ ቢሆኑም ዕቃዎች ሲያልቁ መተካት፣ ማጽዳትና ሌሎች ሥራዎችን ማከናወን ይጠበቃል። የኮዎችን ኩባንያ እኒህን ሥራዎች ያከናውናል። ይህን ሥራ የሚሰሩ ሠራተኞች አሉ። የሱቆቹ ባለቤት ስለዚህ ጉዳይ ማሰብ አይፈልጉም። በወር 100 አሊያም $200 ቢከፍሉን ይመረጣል። ኮን ሥራውን ሲጀምር 2 ሱቆች ነበር የሚያስተዳድረው። አሁን ከ100 በላይ ሱቆች ያስተዳድራል። ጥቂት ስርቆት። ደቡብ ኮሪያ በጣም ጥቂት የስርቆት ወንጀል ከሚፈጸምባቸው አገራት መካከል ናት። ለዚህም ነው ሰው አልባ ሱቆች ስኬታማ የሆኑት። አንዳንድ ሰዎች ሳይከፍሉ ረስተው ይወጣሉ። ነገር ግን በኋላ ደውለው ይከፍሉኛል። ስለ ሌሎች ሱቆች ባላውቅም ወጣት ደንበኞች ዋሌታቸውንና ስልካቸውን ጠረጴዛ ላይ ትተው ነው የሚንቀሳቀሱት ይላል ሐኪም። ነገር ግን በስርቆት ምክንያት ኪሳራ ሊመጣ እንደሚችል አይካድም። ቢሆንም ስርቆት የተለመደ ስላልሆነ የሚያሰጋ አይደለም። የቴክኖሎጂ መራራቅ እንደ ሹፍርና ያሉ ስራዎችን ከጥቅም ውጪ እንደሚያደርጋቸው ይታመናል። የቴክኖሎጂ መራራቅ እንደ ሹፍርና ያሉ ስራዎችን ከጥቅም ውጪ እንደሚያደርጋቸው ይታመናል። ደቡብ ኮሪያ ለረጅም ጊዜ ያቀደችውን የ2 በመቶ የምጣኔ ሀብት እድገት ለማስቀጠል በአውሮፓውያኑ 2032 ዓ.ም 890,000 ተጨማሪ የሰው ኃይል ያስፈልጋታል። የሰራተኛ ማህበራትና ህግ አውጪዎች ይህ ቢያሰጋቸውም እንደ ኪም ያሉ የሰራተኛ አልባ ሱቆች ባለቤቶች ግን ይህ መልካም አጋጣሚ ነው ይላሉ። በዛሬው የደቡብ ኮሪያው የሲኦል ከተማ የኪም እና ሰው አልባ ሱቆችን ስናቀርብላችሁ በሀገራችን እጅግ የበዛውን ስርቆትን ምን ያህል ደቡብ ኮሪያውን እንደሚጸየፉት የሚያሳይና ታማኝነትና በንጽህና የመኖርን ተሞክሮ ላስጨብጣችሁ በማሰብ ነው። ሰናይ ጊዜ። ስለምትከታተሉ እናመሰግናለን። ይህ የየድል ሚዲያ ነው። የዛሬው ፕሮግራማችን ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ።